ጀነት ውስጥ ከፈለገችው ትብላ፣ ከፈለገችው ትጠጣ፣ ከፈለገችው ትልበስ። አላህ ቀብሯን ሰፊ ያድርግልን። ኢና ሊላሂ ወኢና ኢለይሂ ራጅዑን። ዛሬ በሚያሳዝን ቪዲዮ ከች ብያለሁኝ። ያው እህታችን ሸምሲያ ወይንም ደግሞ ነፍሴ ዩቱብን የማታቋት የላችሁም። በዩቱብም ሆነ በቲክታክም ሆነ ያው ታዋቂ እህታችን ነበረች። ወደማይቀረው ዓለም እንደሄደች ባልተቤቷ መጥቶ ያው ነግሮናል። አላህ ስብሓነሁ ወተዓላ ጀነተል ፊርዶስን እንዲወፍቃት ይህንን ቪዲዮ የምታዩ ሁሉ ዱዓ አድርጉላት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቱብ ቤተሰቦች በያላችሁበት የአላህ ሰላምና እዝነት አይላችሁ እያልኩኝ ዛሬ ያው መናገር ስላለብኝ ነው የመጣሁት። ከታዘብኩት ነገር ያው የእህታችንን ሞት አስመልክቶ ባልተቤቷ መጥቶ ጉዳቱን ተናገረ። መጥቼ መናገር የለብኝም ነበር፣ ግን ለመናገር የተገደድኩት ነገር ቪዲዮዋንና ፎቶዋን የበፊቱን የቦሰታችሁ ሰዎች እንድታጠፉልኝ ብሎ ነው እንግዲህ እየተማጸነ ያለው። በአላህ ብሎ አንድ ሰው ከመማፀን ሌላ ምን ሊል ያስፈልጋል ማለት ነው። እና ሱብሃንአላህ የኛ ራሱ የምናውቃችሁ እህቶች ፎቶዋን እየለጠፋችሁ ቪዲዮዋን በፊቱን እየለጠፋችሁ ቪዲዮ የምትሰሩ እህቶች አላችሁና አላህን ፍሩ ማለት ነው። ነገ እኛም እንደምንሄድ አትዘንጉ። አሁን ራሱን እንደዚህ እያስተላለፍኩላችሁ እያለን ሊሄድ ይችላለሁ እና ሱብሃንአላህ እና አንድ ሰው በአላህ ብሎ ከለመነ ያንን ነገር ላለማድረግ መሞከር እንጂ ማድረግ አይደለም። እና አድርጉ የተባላችሁ ነው የምትመስሉት ማለት ነው። ሱብሃንአላህ እንግዲህ እሷ ያው ወደማይቀረው ዓለም ሄዳለች። አላህ ሱብሓነሁ ወተዓላ ጀነተል ፊርዶስን እንዲወፍቃት ልጆቿን እንግዲህ አላህ አሳድጎላት ያው ዱዓ እንዳደርጉላት ያው ልጅ የሚያስፈልገው ለዚች ቀን ነውና በዚህ አግዟት እንጂ ግን የበፊቱን ፎቶዋን ከየትም እያመጣችሁ እየለጠፋችሁ ገንዘብ መስራት ታድርጉ እና ይሄንን ቪዲዮ ለሁሉም ሰው ሼር አድርጉና አድርሱልኝ። እኔም እንደ እህትነት ያው ማስተላለፍ ስላለብኝ ነው ማለት ነው። ከዛ ያው እሱ ያለው ሀታ መጥቼ መናገር አልፈልግም ነበር አለ። ግን ፎቶዋን ያው እኛ ሳናቅ ይኸው የምንሰራው ነገር ይኸው ለዚህ ቀን ነው እንግዲህ ችግር የሚፈጥርብንና በፊት እሷን ባለማወቅ እንግዲህ ፎቶዋንም ቪዲዮዋንም እንደኛው አሁን እንደዚህ እየወሰተች ነበረ። ግን ወደማይቀረው ዓለም ሄደች። አሁን ግን ባልተቤቷ መጥቶ ያው መልእክቱን አስተላልፏል ማለት ነው። እና እህቶቼ አላህን ፍሩ፣ አሁንም አላህን ፍሩ ነው የምለው። ሁላችንም እንሄዳለን፣ ሀጅ ነን እና በእሷ ቦታ ራሳችንን ማስቀመጥ ነው ያለብን ማለት ነው። እና ወላሂ ከባድ ነው። ብቻ አላህ ይዘንላት፣ አላህ ጀነተል ፊርዶስን ይወፍቃት። አንቀርም፣ ሁላችንም ሀጅ ነን። አላህ ይዘንላት ነው የምለው። ወላሂ ምርጥ ልጅ ነበረች። ያው በዚሁ በሚዲያ ነው የምንተዋወቀው፣ ግን የሆነ ማለት በአካል የምትገናኝታችሁ ብዙ ላይፍ ያሳለፋችሁ ነው የሚመስለው። እንደዚህ በቃ ጥሩ ሰዎች ስታጧቸውና እያሉ ምንም አይመስልም ማለት ነው። እና በጣም አዝናኝ ልጅ ነበረ፣ ቀልደኛ ነበረች።
እና አላህ ይዘነላት። ወላሂ እኔ መቼም እንጃ ወላሂ ስሰማ እውነትም አልመሰለኝም። ያኔ ሌላ ሰው መጥቶ ቢናገር ምንም አይመስለኝም፣ እውነት አይመስለኝም ነበር። ግን እውነት መሆኑን ያወቅኩት ባልተቤቷ እያለቀሰ በቃ ልጆቿን ጥላብኝ ሄደች ምናምን ሲል ከሆነ ያ እንጃ ወላሂ አመንኩ በዛ ሰዓት ማለት ነው። እና አላህ ይዘንላት እህታችንን። እና በቃ ፎቶዋን የምትወስዱ ሰዎች አላህን ፍሩ፣ አላህን ፍሩ። መናገር ካለባችሁ ክላስ ዝም ብላችሁ እንደዚህ አስተላልፉ። ክላስ የማያውቃት ሰው ስለሌለ ስሟን ጠርታችሁ መወሰድ ያኔ መናገር ማለት ነው ሀዘናችሁን። ግን ፎቶዋን አትለጥፉ ነው የምለው። ሁላችንንም አላህ መጨረሻችን ያሳምርልን።